ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። በሀዲያ ዞን 312329 ለሚሆኑ ህጻናት የተቀናጀ ኩፍኝ ክትባት ዘመቻ ከነገ ጀምሮ ሊካሄድ መሆኑን የሀዲያ ዞን ጤና መምሪያ አስታወቀ። የብድርና ቁጠባ አማራጮችን በማቅረብ ሴቶች በተለያዩ የሥራ ዘርፎች ተሰማርተው ተጠቃሚ እንዲሆኑ እየሰራ እንደሚገኝ የአራዳ ለውጥ ገንዘብ ብድርና ቁጠባ ህብረት ሥራ ማህበር ገለጸ። በኢትዮጵያ ያለውን የውሃ ሀብት በአግባቡ ለይቶ ለሚያስፈልጉ ጥቅም ለማዋልና ለማስተዳደር እንዲቻል የተፋሰስ መረጃ ክትትል ስትራቴጂክ እቅድ የተዘጋጀ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ከውጭ እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ የተጠቀመች ነው ሲል የተባበሩት መንግስታት ድርጅት ገለጸ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎቹን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። በሀዲያ ዞን 312329 ለሚሆኑ ህጻናት የተቀናጀ የኩፍኝ ክትባት ዘመቻ ከነገ ጀምሮ ሊካሄድ መሆኑን የሀዲያ ዞን ጤና መምሪያ አስታወቀ። ሰለሞን ወርቅነህ ዝርዝሩን ይዟል። መምሪያው የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ ላይ ከባለድርሻ አካላት ጋር የማስተዋወቂያ መድረክ በሆሳና ከተማ አካሂደዋል። በማስተዋወቂያ መድረኩ ላይም እንደተገለጸው ክትባቱም ከግንቦት 6 እስከ ግንቦት 15 2017 ዓመተ ምህረት የሚሰጥ ሲሆን በአጠቃላይ በዞኑ በ20 መዋቅሮች 312329 ህጻናት ክትባት ያገኛሉ። ክትባቱን መውሰድ ጀምሮ ያቋረጡ ብዙ ህጻናት መኖራቸው፣ ከአንድ ዓመት በታች ክትባት መውሰድ ሲገባቸው ምንም ክትባት ያልወሰዱ ህጻናት መኖራቸውና ያልተከተቡ ህጻናት ቁጥር መብዛት ለዚሁ ዘመቻ መንስኤ እንደሆነ የተናገሩት የሀዲያ ዞን ጤና መምሪያ የእናቶችና ህጻናት ጤናና ስርዓተ ምግብ ዳይሬክቶሬት ዳይሬክተር አቶ ተሻለ መኔቦ ይህን ለመግታትም በአጠቃላይ በሀገር አቀፍ ደረጃ እድሜያቸው ከ9 ወር እስከ 15ኛ ወር ያሉ 17.5 ሚሊዮን ህጻናት እንዲሁም እንደ ሀዲያ ዞንም 312329 ህጻናትን ከግንቦት 6 እስከ ግንቦት 15 ለማስከተብ እቅድ መያዙን ገልጸዋል። በዚህን ጊዜ ክትባት ይሰጣል ተብሎ የሚጠበቀው በአገር ወደ 17.5 ሚሊዮን ህጻናት ከ5 ዓመት በታች ከ9 ወር እስከ 5 ዓመት ያሉ ህጻናት ይሰጣል ተብሎ ይጠበቃል። በማዕከላዊ ኢትዮጵያ ደረጃ በሚታሰብበት ጊዜ 1 ሚሊዮን 19 ሺህ አካባቢ ክትባት ይሰጣል። ከዛ ውስጥ የሀዲያ ድርሻ ስንወስድ ወደ 312329 ህጻናት ይከተባሉ ብለን ታላሚዎች አሉን። ዳይሬክተሩ አያይዘውም የክትባት አይነቱ በ9 ወርና 15ኛ ወር የሚሰጥ እንደሆነ ገልጸው ከስርዓተ ምግብና ከምግብ እጥረት ጋር ተያይዞ ልየታ እንደሚሰራና ነፍሰ ጡርና አጥቢ እናቶችም የጽንስ ክትትል እንዲያደርጉና ለምግብ እጥረት እንዳይጋለጡ ሁሉን ባማከለ መልኩ ዘመቻው እንደሚካሄድም አጽንኦት ሰጥተዋል። አጥቢ እናቶች ነፍሰ ጡርና አጥቢ እናቶችም ይታያሉ። እነሱ አካባቢም ከምግብ እጥረት ጋር ተያይዞ ያሉ ችግሮች ያሉትን የመለያት በተለይ ከ23 የክንድ ልኬቱ ከ23 ሴንቲሜትር በታች የሆኑትን የምግብ አመጋገብ ስርዓት አስተካክሎ ከዛም እንዲወጡ እና ጽንሱም ጉዳት ላይ እንዳይገባ የምክር አገልግሎትና አመጋገብ ስርዓትን እንዲያስተካክሉ የምናረግበት ዘመቻ ነው። ማህበራዊ አገልግሎቶችን በእቅድ ማሳለጥ የሚቻለው የዜጎችን ጤና ማስጠበቅ ሲቻል ነው ያሉት ዳይሬክተሩ፣ ለዚህም የከፍተኛ አመራርና የባለድርሻ አካላት ሚና ትልቁን ቦታ እንደሚይዙ በመግለጽም ሁሉም በየክትባት መስጫ ማዕከላት ህጻናትን ማስከተብ እንዳለበትም አሳስበዋል። ለክትባት ዘመቻው ስኬታማነት የባለድርሻ አካላት አስተዋጽኦ የጎላ መሆኑን ያስገነዘቡት አቶ ተሻለ ሁሉም የየበኩሉን ኃላፊነት መወጣት እንደሚጠበቅም ጠቁመዋል። እንደ ሀዲያ ዞን በሽታውን አመላካሽ ነገሮች እንዳሉና ለበሽታው ይበልጥ ተጋላጭ የሆኑት ህጻናት እንደሆኑ የተናገሩት የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በበኩላቸው የኩፍኝ በሽታ ተላላፊ ስለሆነ ህጻናቶችን ክትባቱን በአግባቡ ማስከተብ ፋይዳው የጎላ መሆኑንም ገልጸዋል። እንደ ሀገራችን ያው ሀገር አቀፍ የሆነ ክትባት ነው። በሀገር አቀፍ ደረጃ እኛ ጋር ደግሞ እንደ ሴንትራል ኢትዮጵያ ሀዲያ ዞን ላይ ጥሩ አጋጣሚ ነው ብለን እናስባለን። ምክንያቱም አንዳንድ አካባቢዎች ላይ ወረርሽኝ አመላካች ነገሮች ስላሉ እነዚህ ወረርሽኝ ሲነሳባቸው የነበሩ ቦታዎችን ኢሙኒቲን ቡስት ያደርግልናል ማለት ነው። ስለዚህ የሚሰጠው ተጨማሪ ወይንም ቡስተር ዶዝ የኩፍኝ ክትባት ዘመቻ
በተሻለ መጠን ወረርሽንን ይከላከልልናል ማለት ነው። ክትባትን ማስከተብ የቤተሰብ ግዴታ ነው፣ የህፃናቶች ደግሞ መብት ነው። ከዚህ ጋር ተያይዞ ክትባት ሃርድ ቱ ሪች ኤሪያ የሚባለው ወይንም ደግሞ ክትባት በሚከተብበት ሰዓት ላይ ጀምሮ ያቋረጡ ህፃናቶች ያን ዜሮ ዶዝ ብለን እንጠራዋለን ማለት ነው። እነዚህ ያልተከተቡ ልጆች በሽታው በጣም ተላላፊ ስለሆነ ከአንዱ ወደ አንዱ መተላለፍ ባህሪ ስላለው የተከተቡትንም ህፃናቶች የኤክስፖዝ የማድረግ የመበከል ባህሪ ስላለው ስለዚህ ምንድነው ያልተከተቡ ልጆች ኮንሲደር ባደረገ መንገድ አቀናይተን እንሰራለን። ዶክተር ደሳለኝ አያይዘውም በዚሁ መርሃ ግብር ላይም የቫይታሚን ኤ እደላ እንደሚደረግ የአንጀት ጥገኛ ትላትል መድኃኒት እንደሚሰጥና የማህፀን ውልቃት ያለባቸውን እናቶችን የመለየት ስራ እንደሚሰራና ይህን ለማሳካትም የሚሰሩ ባለሙያዎች እንዳሉም ተናግረዋል። ከእናቶች ጋር ተያይዞ የሚመጣ የማህፀን ውልቃት ካለ ግሬድ 1 ግሬድ 2 ግሬድ 3 ተብለዋል። እነዚህ የማህፀን ውልቃት ያላቸውን እናቶች ለይተን እነዚህ እናቶች የኛም እናቶች ናቸው። ስለዚህ ወደ አቅራቢያ ወዳለው ሆስፒታሎች ማህፀን ስፔሻሊስቶች ተለይተው የሚሰሩ አሉ። ይሄን አገልግሎት የሚሰጡ ወደ እነሱ ሊንክ እናደርጋለን። እነዚህን ሰዎች በስም በአድራሻ በቀበሌ በስልክ ለይተን ማለት ነው። ከዚህ ጋር ተያይዞ ያው ሌላ ከእናቶች ጋር ተያይዞ የሚሰራ ፊስቱላም ካለ እነሱንም ጭምር ይሄ አገልግሎት ምንድነው ትልቅ አገልግሎት ነው ለኛ ማለት ነው። ትልቅ ስራችንንም ጭምር ከፍ ያደርግልናል። የብድርና ቁጠባ አማራጮችን በማቅረብ ሴቶች በተለያዩ የስራ ዘርፎች ተሰማርተው ተጠቃሚ እንዲሆኑ እየሰራ እንደሚገኝ የአራዳ ለውጥ ገንዘብ ብድርና ቁጠባ ህብረት ስራ ማህበር ገለጸ። ሙሉ ዓለም ቀጭን ያዘጋጀውን ለምለም ዩኤል እንደሚከተለው ታቀርባለች። የአራዳ ለውጥ ሴቶች ብድርና ቁጠባ ህብረት ዩኒየን ቀደም ሲል በቀበሌው ከሚገኘው የሴቶች የልማት ቡድኖች ግንባር ቀደም ልማት ቡድን ሆኖ ቆይቷል። ማህበሩ በ2014 ዓ.ም ሲመሰረት 102 አባላትና 7900 ብር ካፒታል እንደነበረው የማህበሩ አመራሮች ይናገራሉ። 30 ሴቶች ተደራጅተን መንደር ላይ በሴቶችና ህጻናት አማካኝነት መንደር ላይ ተሰባስበን የምንቆጥበው ለባህል የምንቆጥበው ቁጠባ ነበር። ያ ቁጠባ ነው ሁለት የልማት ቡድን ወጭታና ተስፋችን የሚባል የልማት ቡድን ሰብሰብ ብሎ ወደ ህብረት ስራ ያደግነው ማለት ነው። ስናድግ 102 ቤተሰብ ነበር። 2014 ግንቦት 9 ነው የተመሰረተው። ሲመሰረት የነበረን የአባላት ብዛት 102 ነበር። ካፒታላችን ደግሞ 7900 ብር ነበር። በዚህም የማህበሩ አባላትን ካላስፈላጊ ወለድ ማዳኑንና ከፈለጉበት በመግዛት እንዲነግዱ የተሻለ ትርፍ እንዲያገኙም እንዳገዛቸው ይገልጻሉ። ማለትም ጉሊት የሚነግዱ በዝቅተኛ ደረጃ ላይ ያሉትን ሴቶች ለማብቃት ነው ዋናው አላማችን። ከአራጣ ብድር ለማውጣት ደካማ የሆኑ እናቶች በአራጣ ብድር እንዳይበዘበዙ እዚህ ጋር የምናገኘው ማህበራዊ ኢኮኖሚያዊ ችግራችንን እየቀረፍን ያለ ነው። ምክንያቱም አንደኛ እዚህ ጋር ስንበደር ስንወስድ ስንቆጥብ ከራሳችን ለራሳችን ነው። ብዙ ለውጦችን እያሳየን ብዙ እድገቶችን እያየን እየመጣን እንገኛለን። ያንንም ህብረት ስራ አብሮን አለ። ወደ ህብረት ስራ ስንሻገር ህብረት ስራም ድጋፍ ያደርግልናል። ሴቶችና ህጻናት ድጋፍ ያደርጉልናል። በአሁኑ ወቅትም የማህበሩ አባላት ቁጥር 386 መድረሱና የካፒታል መጠን ከ5 ሚሊዮን ብር በላይ መድረሱን ተናግረዋል። እዚህ እየቆጠብን እየቆጠብን ስንሄድ ዛሬ አባላት ብዛትም 3386 ቤተሰብ ሆነናል። አሁንም አዳዲስ የሚገቡ አባላቶች አሉን። ካፒታላችን ወደ 5 ሚሊዮን ደርሰናል። ወደፊትም የካፒታል መጠን በማሳደግና የአባላት ቁጥር በማሳደግ ወደ ባንክ ለማሸጋገር እቅድ እንዳላቸው ይናገራሉ። አራዳ ለለውጥ ብለን ያልነው ራሱ አራዳ ላይ ለውጥ ያስፈልጋል ነው። ለውጥ ያስፈልጋል። ይሄ እርዳታዎችን አንጠብቅም። አሁንኛ ለውጥ አግኝተን ራሳችን እየተለወጥን እየሰራን ወደ ቤት ያለችን ሴት ስራ ላይ ውላ ለውጥ እንድታሳይ የባና እጅ እንዳጠብቅ እየቆጠም እየተበደር እየሰራን በቤታችንን ኢኮኖሚ እየቀረፍን ነው። ችግራችን እየቀረፍን ነው። እንደገና የህፃናት ቁጠባም አለን። እዚህ ጋር አካውንት የህፃናት ቁጠባ አለ። አይደለም ልጆቻችንን ቁጠባ እያስተማርን ቁጠባ ባህል እያደረግነው ነው። ከባህል ግን አርፈን ባንክ እየሆነ ነው።
ወይዘሮ ስንታየው ሙሉነ የአራዳ ቀበሌ ነዋሪ ሲሆኑ ከሻሸመኔ ከተማ ተፈናቅለው እንደመጡ ይናገራሉ። ኑሯቸውን ለመግፋት ከማህበሩ ባገኙት ብድር በርበሬ፣ ሽሮና ሌሎች ነገሮችንም ቤት ውስጥ በማዘጋጀት በመሸጥ በራሳቸውና በቤተሰባቸው ህይወት ለውጥ እንዳገኙ ይገልጻሉ። ጥሩ ለውጥ አለው። ያው ልጆችን በማስተማር ብዙ የተለያዩ ነገሮችን ያው እጠቀማለሁ። እኔም ደግሞ ተለውጫለሁ፣ ልጆቼንም ለውጫለሁ። ያለንበት ሁኔታ በጣም ከባድ ነበረ። ያው አሁን ላይ ጥሩ ነው። እንደ ወይዘሮ ስንታየው ሁሉ ሌሎች ሴቶችም ከማህበሩ ባገኙት የብድር ገንዘብ ምንም አይነት ጫና ሳይደርስባቸው ሽንኩርት፣ ቲማቲምና የመሳሰሉ ነገሮችን በመነገድ ኑሯቸውን እያሻሻሉ እንደሚገኙ ተናግረዋል። የሆሳዕና ከተማ አስተዳደር ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ በረከት ታደሰ ሴቶችን በተለያዩ የሴቶች ልማት ህብረት በማደራጀት ሁለንተናዊ ተጠቃሚነታቸውን ለማረጋገጥ እየተሰራ እንደሚገኝ ተናግረዋል። እንደ ከተማችን 1360 የሴቶች ልማት ህብረት አለን። ከ1361 ልማት ህብረቶች በሶስት ደረጃ ይመደባሉ። ፊት የወጡና መካከለኛ እና ደግሞ ወደ መሀል እየመጡ ያሉ ዝቅተኛ በመባል ነው የሚንፈርጀውና በከተማችን 6 ቀበሌያት አሉ። 6ቱም ቀበሌያት ላይ ሞዴል ልማት ህብረቶች አሉን። ሞዴል ልማት ህብረቶቹ ደግሞ በተለያዩ በስራ መስክ ላይ የተሰማሩ ናቸው። በእነዚህ አደረጃጀቶች የታቀፉ ሴቶች ውጤታማ መሆን እንዲችሉ ከተለያዩ ተቋማት ጋር በመቀናጀት ስልጠናና የብድር ሁኔታዎች እንዲመቻች እየተደረገ እንደሚገኝ ወይዘሮ በረከት ገልጸዋል። የሚሰሩትን ስራ እንዲሉ ከንግዶች ጋር እንነጋገራለን። ቢዝነስ ፕላን እንዲሰራላቸው እናደርጋለን። ያ ከሆነ በኋላ ደግሞ ብድር ይወስዳሉ፣ በአግባቡ ይጠቀማሉ። ሌላኛው ደግሞ መሸጫና መስሪያ ቦታዎች አሁንም እንደ ከተማችን ጥያቄ ሆኖ ይቀርባል። ሴቶችም ያቀርባሉ። ግን ደግሞ እየፈታን ያለ አግባብ ቢኖርም የሴቶች በሚፈልጉት ደረጃ ላይ ያልተመቻቹ ነገሮች ስላሉ ከሚመለከታቸው አካላት ጋር እየተነጋገርንና እያመቻቸን ያለንበት አግባብ ስላለ ሼዶች ደግሞ እንደ ከተማ ሰፋፊ ሼዶች አሉ። ከሼዶቹ ደግሞ እንዲያገኙ ያደረግናቸውም ልማት ህብረቶች አሉ። ባለፉት 9 ወራት በመንገድ መሰረተ ልማት ተደራሽነት ላይ የተከናወኑ ተግባራትን አጠናክሮ ማስቀጠል እንደሚገባ ተመላከተ። ምንተዋብ ኢያሱ በማዕከላዊ ኢትዮጵያ ክልል በሁሉ አቀፍ የገጠር ተደራሽ መንገድ ልማት ዘርፍ የ2017 በጀት ዓመት የ10 ወር እቅድ አፈጻጸምና በቀጣይ የትኩረት አቅጣጫዎች ላይ በወራቤ ከተማ የምክክር መድረክ ተካሂዷል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንዳሉት ባለፉት 9 ወራት በመንገድ መሰረተ ልማት ተደራሽነት ላይ የተከናወኑ ተግባራትን አጠናክሮ ማስቀጠል ይገባል ብለዋል። መንገድ ኢኮኖሚያዊ እንቅስቃሴዎችን የሚያሳልጥና ማህበራዊ ትስስሮችን የሚያጠናክር ነው ብለዋል። ለመንገድ ልማት የህብረተሰብ ተሳትፎ አስፈላጊና ወሳኝ መሆኑን የጠቆሙት ዶክተር መሐመድ ማህበረሰባችን ስለ መንገድ ያለው ግንዛቤ እያደገ የመጣውን እድል አመራሩ በተገቢ መጠቀም ይገባል ብለዋል። በበጀት ዓመቱ በመንገድ ልማት በህብረተሰብ ተሳትፎ በርካታ ስራዎች እየተከናወኑ መሆኑን የጠቀሱት የቢሮ ኃላፊ በዘርፉ የተገኘውን መልካም ልምድ ማጠናከርና ውስንነቶችን ማረም ተገቢ ነው ብለዋል። ለመንገድ ልማት ሀብት ለመሰብሰብ የህብረተሰብ ንቅናቄ ወሳኝ መሆኑን ኃላፊው አብራርተዋል። ይሁንና ከክልሉ የመንገድ መሰረተ ልማት ጥያቄ ፍላጎት አንጻር ገና ብዙ መስራት እንደሚጠይቅ ያነሱት ዶክተር መሐመድ ለዚህም የህብረተሰቡን ተሳትፎ ለማጎልበት እየተሰራ ነው ብለዋል። እያደገ የመጣውን ህዝብ የመሰረተ ልማት ፍላጎት ለማሟላት የክልሉ መንግስት በትኩረት እየሰራ ነው ያሉት ዶክተር መሐመድ በ9 ወራት ውስጥ በርካታ የመንገድና የድልድይ ፕሮጀክቶችን ግንባታ በማጠናቀቅ ለምረቃ ማብቃት መቻሉን በአብነት ጠቅሰዋል። የክልሉ ማህበረሰብ በመንገድ ልማት ስራ ያለው ተሳትፎና ድጋፍ ከፍተኛ መሆኑን የጠቆሙት ደግሞ የቢሮ ምክትል ኃላፊና ሁሉ አቀፍ ገጠር ተደራሽ መንገድ ልማት ዘርፍ ኃላፊ አቶ ማቴዎስ ሎምባሶ ናቸው። የመንገድ መሰረተ ልማት የማህበራዊና ኢኮኖሚያዊ እንቅስቃሴ መሰረት መሆኑን የገለጹት አቶ ማቴዎስ ህብረተሰቡ ይህንን በመገንዘብ በጉልበት በእውቀትና በገንዘብ እያደረገ ያለው ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ከክልሉ ትራንስፖርትና መንገድ ልማት ቢሮ የተገኘው መረጃ ያመላክታል። የወላይታ ሶዶ ግብርና ሙያ ትምህርትና ስልጠና ኮሌጅ በሌማት ትሩፋት መርሃ ግብር በመሳተፍ የአካባቢውን ማህበረሰብ ተጠቃሚ ከማድረግ ባለፈ የውስጥ ገቢውን እያሳደገ መሆኑን አስታወቀ። ለምለም ዩኤል
የኮሌጁ ዲን ዶክተር አሉላ ታፈሰ እንደገለጹት ኮሌጁ ከመማር ማስተማር ስራ በተጨማሪ በሌማት ትሩፋት መርሃ ግብር በእንስሳትና በዶሮ ልማት ውጤታማ ስራ እያከናወነ ይገኛል። በመርሃ ግብሩ የሚያመርታቸውን ምርቶች ለማህበረሰቡ ከማቅረብ ባለፈ በዘርፉ ላይ የህብረተሰቡን ግንዛቤ የማሳደግ ተግባር እያከናወነ መሆኑን ገልጸዋል። የስጋ ዶሮዎችን፣ እንቁላልና የወተት ምርቶችን ጨምሮ የተለያዩ አትክልቶችን በማምረት ለአካባቢው ነዋሪዎች በቅናሽ ዋጋ በማቅረብ ገበያን የማረጋጋት ስራ እያከናወነ መሆኑንም አመልክተዋል። በዘንድሮ ብቻ እስከ 2000 የሚሆኑ ከ1600 እስከ 2000 የሚሆኑ ዶሮዎችን በፋሲካ በዓል ለገበያ አቅርበናል። ይሄን እዚህ አካባቢ ያሉ ከተማ እዚህ ግቢ ውስጥ ያሉ ማህበረሰብም ሁሉ በዝቅተኛ ዋጋ ከገበያው ትንሽ ዝቅ ባለ ዋጋ ገዝቶ ተጠቃሚ ሆኗል። ይሄን ስራ ደግመንም አሁን ባለን አቅም ሰፋ አድርገን ቀጣይም ለመስራት እቅድ ውስጥ አስገብተን እየሰራን ነው ያለነው። ኮሌጁ የወተት ምርት ለህብረተሰቡ በተመጣጣኝ ዋጋ እንደሚያቀርብ ገልጸው በዚህም ለአካባቢው ማህበረሰብ የሚሰጠውን አገልግሎት ከማጠናከር ባለፈ የኮሌጁን የውስጥ ገቢ እያሳደገ ነው ብለዋል። የወተት ምርት ለአካባቢው ለኮሌጁ ማህበረሰብም እዚህ አካባቢ ያሉ ለከተማው ማህበረሰብ የተወሰነ ዋጋ ዲስካውንት አድርገን ለገበያው እያቀረብን ነው ያለነውና በብዛት በቀን እስከ 150 እስከ 200 ሊትር ወተት ለማህበረሰቡ እያቀረብን ነው። ይሄም ኮሌጁ በውስጥ ገቢ ራሱን እንዲችል ውስጥ ገቢያችንን ከፍ ከማድረግ አንጻር ትልቅ አስተዋጽኦ እያደረገ ነው። ኮሌጁ በሚያከናውናቸው የሌማት ትሩፋት ስራዎች ከ100 በላይ ለሚሆኑ የአካባቢው ነዋሪዎች ቋሚና ጊዜያዊ የስራ እድል መፈጠሩንም ዶክተር አሉላ ተናግረዋል። በእንስሳት እርባታ ዘርፍ ሰፋፊ ስራዎች መከናወናቸውን የገለጹት ደግሞ በኮሌጁ የእንስሳት እርባታ ባለሙያ አቶ በረከት በቀለ በበኩላቸው እንዳሉት ህብረተሰቡ በኮሌጁ የሌማት ትሩፋት ስራ በተለያዩ መንገድ ተጠቃሚ እየሆነ ነው። ኮሌጁ ምርቶችን በዝቅተኛ ዋጋ ከማቅረብ ባለፈ በዘመናዊ የእንስሳት እርባታ ላይ የህብረተሰቡን ግንዛቤ በማሳደግ ለሌማት ትሩፋት መርሃ ግብር ስኬታማነት የበኩሉን እየተወጣ መሆኑንም አመልክተዋል። ኮሌጁ ላይ ከሚሰሩ የእርባታ ስራዎች የኮሌጁ ማህበረሰብና የአካባቢው ማህበረሰብ በስፋት እየተጠቀመ ነው ያለው። አንደኛው ምንድነው የቴክኖሎጂን የማሸጋገር ማለት የእርባታ ስራውን እንዴት እንደሚሰራ ምን እንደሚካተትበት ያሉ ነገሮችን የማስተላለፍ ተጨማሪ ደግሞ እዚህ በመስራት ሂደት ውስጥ የሚመረቱ ምርቶችን ለኮሌጁ ማህበረሰብና ለአካባቢው ማህበረሰብ በቅናሽ የማቅረብ እና የምርቱ ተጠቃሚ እንዲሆኑ የምናደርግበት ሂደት ነው። ኮሌጁ ወተትና እንቁላልን ጨምሮ የተለያዩ የግብርና ምርቶችን በቅናሽ ዋጋ በማቅረብ ገበያውን እያረጋጋ መሆኑን የገለጹት ደግሞ ወይዘሮ ማለዳ ወርቅ ሉቃስ የተባሉ የአካባቢው ነዋሪ ናቸው። ህብረተሰቡ በሌማት ትሩፋት መርሃ ግብር በዘላቂነት ተጠቃሚ እንዲሆን ግንዛቤውን ከማሳደግ ባለፈ የዘር ድጋፍ የተደረገ መሆኑንም ተናግረዋል። ኮሌጁ ለማህበረሰቡ ያው ብዙ ምርቶችን ያቀርባል። ከነዚያ ምርቶች መካከል ያው ወተት፣ እንቁላል፣ ግቢ ውስጥ በማሳ የሚደርሱ ቲማቲም፣ ፓፓያ፣ ሙዝ የመሳሰሉ ነገሮችን ያቀርባል። ከውጪው አንጻር ወይም ከገበያው አንጻር ስናይ ደግሞ በጣም ቅናሽ አለው። ወይዘሮ ሻሺሻጎ የተባሉ ነዋሪ በበኩላቸው ኮሌጁ በሌማት ትሩፋት መርሃ ግብር እያከናወነ ባለው ተግባር የስራ እድል ማግኘታቸውን ገልጸዋል። ከዚህ ቀደም በጥቃቅን የችርቻሮ ንግድ ስራ ተሰማርቼ በማገኛት ጥቂት ገንዘብ ቤተሰብ ለማስተዳደር እቸገር ነበር ያሉት ወይዘሮ ሻሼ አሁን ላይ በተፈጠረላቸው የስራ እድል በሚያገኙት ገቢ ያለ ስጋት ኑሯቸውን እየመሩ መሆናቸውን ተናግረዋል። ኮይሮ ጊያን ዘልዮ ጋፔ ለውጥ ደሰጋ ታኒ ጊያን ዘልዮ ወደ ጉታባ አታክልቲያ ድንች ባዛልዮ ወደ ጋፔ ታሲያጋ ጉታ ቆጠባ ጉዮ ኦሊዮጋ ባንክ ያፔ ኤካይዳ አሸዳ ታናቱ ዮኪፒያ ቃንጤዮጋ ታሶን ቀሴ ጠቃመቴዮጋ ለውጥ ደስ ታሲያጋ ወጥቶጋ ዶሚ የወላይታ ሶዶ ግብርና ሙያ ትምህርት ስልጠና ኮሌጅ የተሻሻሉ የግብርና አሰራርና ቴክኖሎጂዎች ለማህበረሰቡ ተደራሽ ከማድረግ ባለፈ ስራውን ለማስፋፋት ግብ ጥሎ እየሰራ መሆኑን ታውቋል ሲል ኢዜአ ዘግቧል። በኢትዮጵያ ያለውን የውሃ ሀብት በአግባቡ ለይቶ ለሚያስፈልጉ ጥቅም ለማዋልና ለማስተዳደር እንዲቻል የተፋሰስ መረጃ ክትትልና ስትራቴጂክ እቅድ የተዘጋጀ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ቤተልሔም ደመቀ ተጨማሩን ይዛለች።
የውሃና ኢነርጂ ሚኒስቴር የተፋሰስ መረጃ ክትትል ስትራቴጂክ እቅድ ዙሪያ ላይ ከባለድርሻ አካላት ጋር በሐዋሳ ከተማ ውይይት አካሂዷል። በምክክር መድረኩ ላይም በሚኒስትር ዴኤታ ማዕረግ የውሃና ኢነርጂ ሚኒስትሩ አማካሪ አቶ ሞቱማ መቃሳ እንዳሉት ስትራቴጂክ እቅዱ ያለንን የውሃ ሀብት በአግባቡ ለማስተዳደርና ለመጠቀም እንዲቻል የሚያግዝ ነው። ስትራቴጂክ እቅዱ ምን ያህል መጠንና ጥራት ያለው የከርሰ ምድርና ገጽ ምድር ውሃ እንደሚገኝ፣ ለምን አገልግሎት ጥቅም ላይ መዋል እንደሚችል በመለየት በአግባቡ ማስተዳደር ያስችላል ብለዋል። የህዝብ ቁጥር እየጨመረ በመጣ ቁጥር ያለን የውሃ መጠን እንዳይቀንስ የውሃ አስተዳደራችንን ማሻሻል ያስፈልጋል ያሉት አቶ ሞቱማ የውሃ አጠቃቀምና አስተዳደራችንን ለማሻሻል የተዘጋጀው ስትራቴጂክ እቅድ ትልቅ ፋይዳ ይኖረዋል ነው ያሉት። የውሃ አስተዳደራችን ለማስተካከል ነው ዋናው። ያለንን ውሃ በአግባቡ እንዴት እንጠቀማለን? ያለን ውሃ አሁን በግሪን ሌጋሲ የተወሰነ ጭማሪዎች ነገሮች ቢኖሩም ያለን ውሃ እየቀነሰ ነው የሚመጣው። ህዝቡ በጨመረ ቁጥር ያለውን የውሃ ሀብት ለህዝቡ ቁጥር ስታካፍለው እየቀነሰ ይመጣል። የውሃ እጦት ውስጥ እንገባለን ማለት ነው። ወተር ስኬርሲቲ ውስጥ የሚገባበት ሁኔታ አለ። ወደዛ ከመሄዱ በፊት ያለን ሁኔታ እንዴት በአግባቡ ተጠቅመን ቀጣይነት ባለ መልኩ ስራ ላይ ሊውል ይችላል የሚለው ነገር ለማየት ነው። ስለዚህ ክልሎችም የዩኒቨርሲቲ ተመራማሪዎችም የሌሎች ባለድርሻ አካላትም በዚህ ጉዳይ ላይ እየተሳተፉ ነው። የእነሱን ግብዓት ሰብስበን የተሟላ ጥናት እናወጣለን ተብሎ ነው እየታሰበ ያለው። በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ በበኩላቸው የውሃ ሀብቱ ዘላቂ እንዲሆን የተፋሰስ ልማት፣ የአረንጓዴ አሻራና የተፈጥሮ ሀብት ጥበቃ ስራ ትኩረት ተሰጥቷቸው መከናወናቸው የሚበረታታ ነው። የተቀናጀ የውሃ ሀብት ልማት አስተዳደር በመዘርጋት ዘላቂነቱን ማረጋገጥ እንደሚገባም ጠቁመዋል። ለውሃ ሀብት አጠቃቀም በጣም መሰረታዊ የሆነው ውሃ ሼርድ ሪሶርስ ከመሆኑም አንፃር ቅንጅት በጣም ወሳኝ ነው። ስለዚህ ሁሉም አካል ካላቀናጀ የሚሰራውን ስራ ካላቀናጀ በኋላ አንደኛ ዘላቂ አይሆንም፣ ሁለተኛ ደግሞ የሚጠበቀውን ውጤት አያመጣም እና የተለያዩ ዱፕሊኬሽኖች ይኖራሉና ይሄ ነገር ያስቀራል። ከሁሉ በላይ ደግሞ በዚህ ፕላን ውስጥ በዚህ ፕሮግራም ውስጥ መግባቱ ደግሞ የጋራ ቪዥን እንዲኖረን ያደርጋል። የጋራ ቪዥን አለ ማለት ሁሉም ነገር ይሳካል በሚለው ማለት ነው። የተፋሰስ መረጃ ክትትል ስትራቴጂ እቅድ ዝግጅት አስተባባሪ ዶክተር አለልኝ ዘሩ በበኩላቸው ኢትዮጵያ ከ122 ቢሊዮን ሜትር ኪዩብ በላይ የገጽና የከርሰ ምድር ውሃ ሀብት እንዳለ አመላክተዋል። በትክክል ምን ያህል የውሃ ሀብት እንዳለ ለይቶ ለመረዳት የስትራቴጂክ እቅዱ ፋይዳው የላቀ መሆኑን አመላክተው ስትራቴጂክ እቅዱ ኢትዮጵያ ያላትን ሀብትና ሽፋን፣ የውሃ ጥራት፣ ተጠቃሚዎቹና ውሃው ካለበት ወደ ሌለበት ለመውሰድ የሚያስችሉ ሁኔታዎች ላይ የተሟላ መረጃ እንዲኖር የሚያስችል መሆኑንም ገልጸዋል። ኢትዮጵያ ይሄን ያህል የገጸ ምድር ውሃ አላት፣ ከርሰ ምድር ይሄን ያህል ይባላል እና ይሄ እንግዲህ የዚህ ቤዝ ሞኒተሪንግ ስትራቴጂ ምንድነው በተሻለ ግንዛቤ እንዲኖረን ያደርጋል ማለት ነው። ምክንያቱም አንደኛ ይሄ ከቨሬጁን ወይም ሽፋኑን የመጨመር ነው። ሁለተኛ ደግሞ የዳታ ጥራት እሱንም የማሻሻል ነውና አጠቃላይ ጥሩ የሆነ ድምታ ይኖረዋል። ስላለን የውሃ ሀብት፣ ስለ ተጠቃሚዎቹ፣ እንደገና ደግሞ ከአንድ ቦታ ወደ ሌላ ቦታ የሌለበት ቦታ አንስተን ወደ ሌላ ለመውሰድም ጥሩ የሆነ መረጃ ይኖረናል ማለት ነው። በውይይት መድረኩ ላይም ከሁሉም ክልሎች የውሃ ኢነርጂና ማዕድን ቢሮ ተወካዮች፣ የውሃ ዘርፍ ዩኒቨርሲቲ ምሁራንና ሌሎች ባለድርሻ አካላት እየተሳተፉ ነው ሲል ኢዜአ ዘግቧል።